የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣቸዋለን። ከንቲባዋ ኮንዶሚኒየም ገንቢዎችን ጋበዙ። ህወሓት ሁኔታው በከፍተኛ ፍጥነት እየተበላሸ ነው አለ። በቂ በጀት ባለመኖሩ የምግብ ዘይት ምርት ሊቀንስ ይችላል ተባለ። ኢትዮጵያ ከ7 ሚሊዮን ዶላር በላይ እንድታጣ በማድረግ የተጠረጠረ ቻይናዊ ተከሰሰ። ሩሲያ የዋትስአፕ ላይ ገደብ እየጣለች መሆኑ ተነገረ። ዩናይትድ ኪንግደም በኖርዌይ የሚገኘውን ጦሯን በእጥፍ ጨመረች። እንዲሁም ስልክ ይዞ መጸዳጃ ቤት ስለሚያስከትለው የጤና እክል እንነግራችኋለን። አብራችሁን ቆዩ። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩሱን እፍታ ፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። ኢትዮጵያ ከ7 ሚሊዮን ዶላር በላይ እንድታጣ በማድረግ የተጠረጠረ ቻይናዊ ተከሰሰ። ከብሔራዊ ባንክ ፍቃድ ውጪ የባንክ ስራ በመስራት ኢትዮጵያ ከ7 ሚሊዮን ዶላር በላይ እንድታጣ በማድረግ የተጠረጠረ ቻይናዊ ክስ ተመስርቶበታል። የክስ መዝገቡን የተመለከተው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ ልዩ ጉዳዮች ወንጀል ችሎት ነው። ተከሳሹ ቸን ዥዋንግ የባንክ ስራ ለመስራት ከብሔራዊ ባንክ የተሰጠ ህጋዊ ፍቃድ ሳይኖረው በውጭ ሀገራት የሚገኙ ግለሰቦች ገንዘብ ወደ ኢትዮጵያ መላክ ሲፈልጉ ካልተያዙ ግብረ አበሮቹ ጋር በመሆን ገንዘቡን በመሰብሰብ የሚላክላቸውን ሰዎች ስም ዝርዝር፣ የባንክ ሂሳብ ቁጥርና የገንዘቡን መጠን በሚያስተላልፉበት መረጃ መሰረት ገንዘቡን ኢትዮጵያ ውስጥ ለሚገኙ 18 ግለሰቦች በኢትዮጵያ ንግድ ባንክ፣ በአቢሲኒያ ባንክና በአዋሽ ባንኮች በኩል ገንዘብ ማስተላለፉን አቃቢ ህግ በክስ ዝርዝሩ አመልክቷል። በኢትዮጵያ ንግድ ባንክ በስሙ የከፈታቸውን የሂሳብ ቁጥሮች በመጠቀም ከሐምሌ 5 ቀን 2010 ዓ.ም እስከ ህዳር 4 ቀን 2018 ዓ.ም ድረስ ለ2271 ጊዜ 570 ሚሊዮን ዶላር ከውጭ ሀገራት ገንዘብ ለተላከላቸው ሰዎች ማስተላለፉ ተገልጿል። ይህ ገንዘብ በህጋዊ መንገድ ወደ ሀገር ቢገባ ኢትዮጵያ በወቅቱ በነበረው ምንዛሪ መሰረት ታገኝ የነበረውን 6 ሚሊዮን 600 ሺህ አሜሪካን ዶላር ማሳጣቱ ተጠቅሷል። ተከሳሹ በአቢሲኒያ ባንክ በስሙ የከፈታቸውን የሂሳብ ቁጥሮች በመጠቀም ከሐምሌ 19 ቀን 2010 ዓ.ም እስከ ህዳር 4 ቀን 2018 ዓ.ም ድረስ 60 ጊዜ 32 ሚሊዮን 600 ሺህ ዶላር ለተላከላቸው ሰዎች ገንዘብ ማስተላለፉን አቃቢ ህግ ባቀረበው የክስ ዝርዝር አንስቷል። ይህ ገንዘብ በህጋዊ መንገድ ቢተላለፍ ኖሮም ኢትዮጵያ 454 ሺህ አሜሪካን ዶላር ታገኝ እንደነበረ ያነሳው አቃቢ ህግ በአጠቃላይ ተከሳሹ በስሙ በከፈታቸው የባንክ ሂሳብ ቁጥሮች 603 ሚሊዮን 424 ሺህ ብር ከውጭ ሀገራት ዶላር ለተላከላቸው ሰዎች አስተላልፏል ብሏል። ይህም በአጠቃላይ በወቅቱ በነበረው የውጭ ምንዛሪ ተመን ሲሰላ 7 ሚሊዮን 153 ሺህ አሜሪካን ዶላር የውጭ ምንዛሪ ኢትዮጵያ እንድታጣ በማድረግ ያለ ብሔራዊ ባንክ ፍቃድ የባንክ ስራ መስራት ወንጀል ተከሷል። በቂ በጀት ባለመኖሩ የምግብ ዘይት ምርት ሊቀንስ ይችላል ተባለ። በኢትዮጵያ የሚገኙ የምግብ ዘይት አምራች ፋብሪካዎች ካላቸው የማምረት አቅም ውስጥ 50 በመቶውን ብቻ እየተጠቀሙ መሆኑንና ዋናው ችግር በቂ ገንዘብ ወይም በጀት አለመኖሩ እንደሆነም የኢትዮጵያ የምግብ ዘይት አምራቾች ማህበር አስታውቋል። የማህበሩ ስራ አስኪያጅ አቶ ትልቅ ሰው ለታ ዘርፉ ከፍተኛ መዋዕለ ንዋይ የሚጠይቅ ቢሆንም በቂ የብድርና የፋይናንስ አቅርቦት ባለመኖሩ ፋብሪካዎቹ በሙሉ አቅማቸው ማምረት አልቻሉም ብለዋል። ትልልቅ የሚባሉ ፋብሪካዎች በቀን ውስጥ ብቻ እስከ 20 ሚሊዮን ብር የሚያወጣ ጥሬ ዕቃ ግብአት እንደሚያስፈልጋቸውም ተናግረዋል። በአሁኑ ወቅት የሰብል ምርት ተሰብስቦ የሚገባበትና የጥሬ ዕቃ አቅርቦት በገበያው ላይ በበቂ ሁኔታ የሚገኝበት ወቅት ቢሆንም አምራቾች ግብአቱን በጅምላ ገዝቶ በመጋዘን ለማድረግ የሚያስችል የገንዘብ አቅም የላቸውም ብለዋል። ይህም ፋብሪካዎቹ በየቀኑ ጥሬ ዕቃ እየገዙ እንዲያመርቱና ምርታቸውም ወጥ በሆነ መልኩ እንዳይቀርብ ምክንያት ሆኗል ሲሉ አንስተዋል። በሙሉ አቅም አለማምረት ለሀገር ትልቅ ኪሳራ ነው ሲሉ አንስተው አቅርቦቱ ቢጨምር የውጭ ምንዛሬን ከማዳን ባለፈ የስራ ዕድል ይፈጥራል፣ ህብረተሰቡም ጤናማ ዘይት እንዲያገኝ ያስችላል ብለዋል። ህወሓት ሁኔታው በከፍተኛ ፍጥነት እየተበላሸ ነው አለ። የአፍሪካ ህብረት የመሪዎች ጉባኤ ማጠቃለያውን ባከናወነበት የካቲት 5 ቀን 2018 ዓ.ም የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በትግራይ ክልል ያለው ሁኔታ አሳሳቢ መሆኑን የሚገልጽ ደብዳቤ ለህብረቱ አስገብተዋል። ህወሓት ህብረቱ የሰላም ስምምነቱ ባለቤትና ዋስ መሆኑን
በደብዳቤው ባስታወሰበት በዚህ ወቅት ስምምነቱ እንዲከበር የማድረግ ፖለቲካዊና ሞራላዊ ግዴታ እንዳለበት በመግለጽ አሁን ያለውን ሁኔታ በዝምታ ሊመለከት እንደማይገባ አሳስቧል። በክልሉ ያለው ሁኔታ በከፍተኛ ፍጥነት እየተበላሸ መሆኑን የጠቀሰው ደብዳቤው ወቅታዊ ውጥረት ወደ ቀድሞ መጠነ ሰፊ ግጭት የመመለስ ከፍተኛ አደጋ ስላለው ጉዳዩ ቀጠናዊ የደህንነት ስጋት ተደርጎ ሊወሰድ እንደሚገባ አመላክቷል። በተጨማሪም ዳግም ወታደራዊ ቅስቀሳና ንቅናቄ መኖሩን የጠቀሰው ድርጅቱ በክልሉ ሕዝብ ላይ የእንቅስቃሴ ገደብ፣ ኢኮኖሚያዊ ጫናና ፖለቲካዊ መገለል እየተፈጸመ ነው ሲል ወንጅሏል። የሊቀመንበሩ ፊርማ ባረፈበት በዚህ ደብዳቤ ህብረቱ ለአፍሪካ ችግሮች አፍሪካዊ መፍትሄ በሚለው መርህ መሰረት በዚህ ወሳኝ ወቅት ቁርጠኛ አመራር እንዲያሳይ ጥሪ አቅርበዋል። ከንቲባዋ ኮንዶሚኒየም ገንቢዎችን ጋበዙ። በቱሉ ኤጀርሳ ሳይት እየተገነባ ባለው የጋራ መኖሪያ ቤቶች ግንባታ ስራ ላይ እየተሳተፉ ለሚገኙ ሰራተኞች የራት ግብዣ ተደረገላቸው። በንፋስ ስልክ ላፍቶ ክፍለ ከተማ በቱሉ ኤጀርሳ ሳይት እየተገነባ ባለው የጋራ መኖሪያ ቤቶች ግንባታ ስራ ላይ እየተሳተፉ ለሚገኙ ሰራተኞች የራት ግብዣ ተደርጎላቸዋል። ክብርት ከንቲባ ወይዘሮ አዳነች አቤቤ በክፍለ ከተማው 26000 የጋራ መኖሪያ ቤቶች ግንባታ ማስጀመራቸው የሚታወቅ ሲሆን 724 የስራ ባህልን በሚያጎለብት መልኩ ሌት ከቀን እየተሰራ ይገኛል። በዚሁ ስራ ላይ ተሳትፎ እያደረጉ ለሚገኙ ሰራተኞች ዛሬ አመሻሹን የአዲስ አበባ ከተማ የቤቶች ልማትና አስተዳደር ቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ፣ የክፍለ ከተማ ዋና ስራ አስፈጻሚ ወይዘሮ ካባ መብራቱን ጨምሮ ሌሎች የከተማና የክፍለ ከተማ አመራሮች ራት የማብላት ስነ ስርዓት አድርገዋል። የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ በራት ግብዣ ላይ ባስተላለፉት መልእክት በአዲስ ቴክኖሎጂ በመታገዝ እየተገነባ ያለውን የጋራ መኖሪያ ቤቶች ግንባታ በፍጥነትና በጥራት በማጠናቀቅ ለቤት ተጠቃሚዎች ለማስተላለፍ በትጋት መስራት አለበት ብለዋል። የክፍለ ከተማ ዋና ስራ አስፈጻሚ ወይዘሮ ካባ መብራቱ የእራት ግብዣው ግንባታ በተያዘለት ጊዜ እንዲጠናቀቅ ሌት ከቀን በትጋት እየሰሩ የሚገኙ ሰራተኞችን ለማበረታታትና አጋርነትን ለማሳየት መሆኑን ገልጸው በዚህ በጎ ተግባር ላይ ቅን ትብብራቸውን ላሳዩ የለቡ ሆቴሎች ማህበርንም አመስግነዋል። ሩሲያ ዋትስአፕ ላይ ገደብ እየጣለች መሆኑ ተነገረ። ክሬምሊን የመልእክት መላላኪያ መተግበሪያዎች ላይ ገደቦችን ማጠናከሩን ተከትሎ ሩሲያ በአገሪቱ ውስጥ ዋትስአፕን ሙሉ ለሙሉ ለማገድ ሞክራለች ሲል ኩባንያው ገልጿል። የሜታ ንብረት የሆነው የዋትስአፕ እርምጃው በሩሲያ ከሚገኙት ከ100 ሚሊዮን በላይ የሚሆኑ መተግበሪያው ተጠቃሚዎቹን ወደ መንግስታዊ ስለላ መተግበሪያ ለመግፋት ያለመ ነው ብሏል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ እንደተናገሩት ሜታ ህጉን የሚያከብርና ወደ ውይይት ከገባ ስራውን መቀጠል ይችላል፣ ነገር ግን እምቢ ካለ ምንም እድል አይኖረውም ሲሉ አስታውቋል። የሩሲያ የኢንተርኔት ተቆጣጣሪ በዚህ ሳምንት መጀመሪያ ላይ የደህንነት ጦትን በመጥቀስ የመልእክት መላላኪያ አፕ ቴሌግራም እየታገደ ነው ብሏል። ቴሌግራም በሩሲያ ውስጥ በጣም ታዋቂና በዩክሬን ጦርነት ወቅት በሰፊው ጥቅም ላይ እየዋለ ይገኛል። የጦርነት ደጋፊ ጦማሪያን እርምጃው በመሬት ላይ ያለውን ግንኙነት እያስተጓጎለ ነው ሲሉ ቅሬታቸውን ገልጸዋል። ሩሲያ ዋትስአፕ እና ቴሌግራም የሩሲያ ተጠቃሚዎችን ዳታ በህግ በተደነገገው መሰረት በአገሪቱ ውስጥ ለማከማቸት ፈቃደኛ አልሆኑም ስትል ከሳለች። ዋትስአፕ የሰዎችን ግንኙነት ለመጠበቅ የተቻለውን ሁሉ እያደረገ መሆኑን ይናገራል። ከ100 ሚሊዮን በላይ ተጠቃሚዎችን ደህንነቱ የተጠበቀ ግንኙነት ለማስቀረት መሞከር ኋላ ቀር እርምጃ ሲሆን ይኸው ድርጊት ሩሲያ ውስጥ ያሉ ሰዎችን ደህንነታቸውን ሊያሳጣቸው ይችላል ሲል መግለጫው አክሏል። ዩናይትድ ኪንግደም በኖርዌይ የሚገኘውን ጦሯን በእጥፍ ጨመረች። በከፍተኛ ሰሜናዊ ክፍል የሩሲያን ስጋቶች ለመዋጋት በሚደረገው ጥረት በኖርዌይ ያለው የብሪታንያ ወታደሮች ቁጥር በሚቀጥሉት 3 ዓመታት በእጥፍ ይጨምራል። የመከላከያ ሚኒስትር ጆን ሄሊ በአርክቲክ የሰፈሩት የታጠቁ ኃይሎች ቁጥር ከ1000 ወደ 2000 ይደርሳል ብለዋል። ይኸው እንቅስቃሴ የቀድሞ የቀዝቃዛ ጦርነት ጦር ሰፈሮችን እንደገና መክፈት፣ ሩሲያ በአርክቲክ ውስጥ የምታደርገውን እንቅስቃሴ በተመለከተ የኔቶ አጋሮች ስጋት እየጨመረ በመምጣቱ የተነሳ ነው። የመከላከያ ፍላጎቶች እየጨመሩ ነው። እናም ሩሲያ ከቀዝቃዛው ጦርነት በኋላ የአርክቲክ እና የሰሜን ዋልታ ጸጥታ ትልቁን ስጋት ፈጥሯል ብለዋል። የመከላከያ ጸሐፊው ሐሙስ በብራስልስ በሚገኘው የህብረቱ ዋና መስሪያ ቤት የኔቶ አቻዎችን በመቀላቀል በውሳኔ ሀሳቦቹ ላይ ይወያያሉ። በውጭ ጉዳይ ሚኒስትር ኤቨንት ኩፐር የቀረበው የአርክቲክ ሴንተር በክልሉ ውስጥ ያለውን ክትትልና ደህንነትን ለማጠናከር ያለመ ነው። በኖርዌይ በፊንላንድ እና በስዊድን የሚካሄደው መጠነ ሰፊ የጦር ልምምዱ የተባባሪ ኃይሎችን ለማሰልጠን ታስቦ የሚደረግ ነው። በመስከረም ወር ላይ በዩናይትድ ኪንግደም የሚመራው የጋራ ኃይል ከበርካታ አውሮፓ ሀገራት የአየር የመሬትና የባህር ኃይሎችን ያካተተ አንበሳ ጥበቃ ተብሎ የሚታወቅ ልምምድ ያካሂዳል። ይህ ኦፕሬሽን በኖርዌይ፣ አይስላንድ እና በዴንማርክ የባህር ዳርቻዎች ላይ የሚፈጸሙ ጥቃቶችን ለመከላከል እንዲቻል የታጠቁ ኃይሎችን ያሰለጥናል። የዩክሬንን ወረራ ተከትሎ ውጥረቱ በበረታበት በዚህ ወቅት ዩናይትድ ኪንግደም እና የኔቶ አጋሮቿ ሞስኮ በውሃ ውስጥ ባሉ ኬብሎችና የቧንቧ መስመሮች ላይ ያላት ስጋት አሳሳቢ እየሆነ መጥቷል።
በመጸዳጃ ቤት ውስጥ ስልክ መጠቀም ለከፋ የጤና እክል እንደሚዳርግ ተነገረ። በመጸዳጃ ቤት ውስጥ ረጅም ጊዜን ከሞባይል ስልክ ጋር ማሳለፍ ለከፋ የጤና አደጋ እንደሚያጋልጥ በቻይና የተከሰተ አንድ አጋጣሚ ዓለም አቀፍ መነጋገሪያ ሆኗል። አንድ ግለሰብ በመጸዳጃ ቤት ውስጥ ስልኩን እየተጠቀመ ከ30 ደቂቃ በላይ በመቆየቱ ምክንያት ሬክታል ፕሮላፕስ ተብሎ ለሚጠራውና የፊንጢጣ ክፍል ድጋፍ አጥቶ ወደ ውጭ ለሚወጣበት አስከፊ የጤና ችግር መጋለጡ ተዘግቧል። የሕክምና ባለሙያዎች እንደሚያስረዱት በመጸዳጃ ቤት ውስጥ ረጅም ጊዜ መቀመጥና ትኩረትን ስልክ ላይ አድርጎ መቆየት የዳሌ ውስጥ ጡንቻዎችን ክፉኛ ያዳክማል። ይህ አላስፈላጊ ጫናም የፊንጢጣ ውስጠኛው ክፍል ድጋፍ አጥቶ እንዲሸራተትና ወደ ውጭ እንዲወጣ ያደርጋል። ይህ ሁኔታ በተለይ መጸዳጃ ቤትን እንደ ግል ማረፊያ በመቁጠር ማህበራዊ ሚዲያ ለሚያስሱ ወይም የቪዲዮ ጨዋታ ለሚጫወቱ ሰዎች ብርቱ ማስጠንቀቂያ ተደርጎ ተወስዷል። ይህ ጎጂ ልማድ ለረጅም ጊዜ የሚቀጥል ከሆነ በቀዶ ጥገና ብቻ ሊታከሙ የሚችሉ የጤና እክሎች፣ ለከፍተኛ የኪንታሮት ህመምና ለዳሌ ውስጥ ጡንቻዎች መላላት ይዳርጋል። የጤና ባለሙያዎች እንደሚመሰክሩት በምግብ መፈጨት ስርዓት ላይ የሚፈጠርን ጫና ለመቀነስ በመጸዳጃ ቤት ውስጥ የሚጠፋው ጊዜ ከ10 ደቂቃ መብለጥ የለበትም። ከዚህ በተጨማሪ የሆድ ድርቀትና የምግብ መፈጨት ችግር ያለባቸው ሰዎች በመጸዳጃ ቤት ላይ ሰዓታትን ከማባከን ይልቅ ፋይበር ያላቸውን ምግቦች እንዲመገቡና በቂ ውሃ እንዲጠጡ ይመከራል። ይህ በቻይና የተከሰተው አጋጣሚ የዲጂታል ሱስ በሰውነታችን ላይ እያደረሰ ስላለው አካላዊ ጉዳት ትልቅ ማሳያ ሆኖ አልፏል። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።